ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ቺፍ ኦፍ ዋር በቀጣዮቹ በክፍል 5 እና 6 ተመልሷል። ከዚህ በፊት የተለቀቁትን ክፍሎች ካላያችኋቸው እዚሁ ቻናል ላይ ስለተለቀቁ ከታች ዲስክሪፕሽን ላይ ያስቀምጠንላችኋል። እየሄዳችሁ እያያችሁ ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቺፍ ኦፍ ዋር ኪያናም ታግቶ የተወሰደበት ጓደኛው ቶኒን አስመልሶ የገዛዛቸውን የጦር መሳሪያዎች ይዘው ወደ ሃዋይ ደሴትም ጉዞም እንደጀመሩ የኪያና ሚስት ኩፖይም ባሌ ሞቷል በቃ በሚል ከሚወዳት ከኪያና ወንድም ናማኬ ጋር ፍቅር እንደጀመረች የሃዋይ ንጉሥ ሆኖ የተሾመው ኪቦዊም አባቱ ከሞተ በኋላ ንጉሥ እሆናለሁ ጦሩንም እኔ እመራለሁ በሚል ከካሜሃሜሃም ጋር ጸብ ውስጥ እንደገቡ አይተን ነበር ያቆምነው። በዚህኛውን ክፍል ቀጥለን ካሜሃሜሃም የመንደሯን ሕፃናትም ሰብስቦ የተነቀለ አንድ ተክል እያሳያቸው ስለ ተክሎችና ስለ ስራቸውም እያስተማራቸው እኛ እንደ ተክሉ ነን፣ ስሮቻቸው ደግሞ እናንተ ሕፃናት ናችሁ፣ ስታድጉ ለዋናው ተክል ማለትም ለእኛ አንዱ ናችሁ እንድናድግ በህብረት በደንብ መስራት አለባችሁ እያለ በምሳሌም አስደግፎ እያስተማራቸው ወደ ተክል ተከላም እንዲሄዱም ያዛቸዋል። እዛው ሃዋይ ላይ የጦር መሪ ካልሆንኩ እያለ ያለው የንጉሱ ልጅ ኪቦዊም ከአንዲት የወደፊቱ ተንባይ ናት ተብሎ ከሚነገርላት ነብያ ሮቢት ጋም ተራራም ላይ የሚገኝ እሳተ ጎመራም ላይ አምርቶ ስለ ወደፊቱ እንድትነግረው እየጠየቃት አባቴ እኔን የጦር መሪ ማድረግ ሲገባው ካሜሃሜሃን መረጠ፣ ያም ስህተት ነው እያለ ሲበግን ነብዩዋ ሴትዮም እንዲረጋጋና ቀስ በቀስ ሁሉም ነገር በሱ ስር እንደሚወድቅ እየነገረችው እዛው እሳተ ጎመራውም ሲፈላ እሱም ኃይል እንዲሰጠኝ በሚል በሙቀቱ ጀርባውን ያስለበልባል። ትዕይንቱም ወደ ኪያናም ጋም ወስዶን እንደለመደው የገዛዙትን መሳሪያዎች እያዘገጃጀና እያጸዳዳ ከእገታ ያስመለጠው ቶኒም እያገዘው ያደረክልኝ ነገርና ውለታክን መቼም ማረሰውም እያለም ያመሰግነዋል። ኪያናም በፈገግታ መልሶለት ወደ ላይም ወጥቶ ፋይንም አግኝቶ እያወራት እኛም ፋይ ድሮ ከሃዋይ ደሴትና ግዛት በግድ ተወስዳ በነበረ ሰዓት እዚህም አራስ የነበረ ልጅ ጥላ እንደሄደችና አሁን አድጎ እንደሚሆን እንደናፈቃትም ስትናገር እንሰማታለን። ሃዋይ ደሴት ላይም ኩዋፒና ናማኬም ፍቅራቸውን እስከ ጥግ በደስታ እያጣጣሙ በንጋታው ጠዋትም የነኪያና መርከብ ደሴቲቷም ላይ ደርሶ በመጀመሪያም ያያቸው መጤው ጃክም ስለነበረ ዜናውን ለሌላውም ያበስራል። ኪያናም ልክ ከጀልባዋ እንደወረደ የናፈቀውን የደሴቲቷን አሸዋ በእጁም እየያዘ ውስጡ ደስታና ሰላም ይሰማዋል። ጉዳቸውን የማያውቁት ናማኬና ኮፖይም ደስታም ላይ ያሉ ዜናውንም ሰምተው ወዲያው ደስታቸው ወደ ጭንቀትና ፍርሃት ይቀየራል። እነ ኪያናም ጋር ሞኩም ከሰዎቹ ጋር ደርሶ ኪያናን እየተዋወቀው አንተ ማለት ካይኪሊን የረዳከውና ኦሃዮ ደሴትን እንዲሁ ጉድ ያደረጋችሁ የጣላችሁት ሰው ነው ወይም ሲለው ኪያናም አዎ እኔ ረድቼዋለሁ፣ ግን በዛ ካይኪሊን በመርዳቴ ስህተት ነበር የሰራሁት፣ ለኃጢአቴም አሁን ነገሮችን ለማስተካከል ተመልሻለሁ እያለም ይናገራል። ሞኩም እኔ የዚህ ቦታ ዋና አይደለሁም፣ ካሜሃሜሃንም ነው መሪያችን፣ እሱን ታወራዋለክ፣ ግን እነዚህ እንግዳ ሰዎች ወደ ደሴቲታችን መግባት ስለማይችሉ መርከባቸው ላይ ይመለሳሉ፣ ውሳኔያችንንም ይጠባበቃሉ። በተመሳሳይ ስለ ፋይም ጠይቆ በፊት እዚሁ ቦታ ተወልዳ ትኖር እንደነበረና ትታቸው እንደሄደችም ሰምቶ ለእሷም ስብሰባ አድርገን ከወሰንም በኋላ እዚሁ እንድትኖር እንፈቅድላታለን ብሎም ተናግሮ ኪያናም ተስማምቶ ለመርከቧ ካፒቴንና ለነቶኒም ታዲያ ከመሪው ከካሜሃሜሃም ጋር አውርቶ ነገሮችን ካስተካከለ በኋላ እንደሚጠራቸውም ተናግሮም ይሸኛቸዋል። በመቀጠል ኪያናም ከርቀት ቤተሰቦቹን፣ ወንድሞቹን፣ ሚስቱን እነ ኮፖይንም አይቶ በሩጫና በናፍቆት ወደ እነሱም ይገሰግሳል። እነሱም በሕይወት ሲያዩት ማመን እያቃታቸው ተንደርድረው ሄደው ያቅፉታል። ኮፖይም እህቷ ኒኪም እንዲሁም ደግሞ የኒኪ ባል ራሱ የኪያና ወንድም ናሂም አብረው ሲያቅፉት ከኋላ ጉዱን በሆዱ የያዘው ናማኬም ታዲያ የኮፖይ የተሰጠውን ሀብል ኪያና እንዳያየው ካየው በንዴት አንገቱን ስለሚቆርጥለት አውልቆም ደብቆ ወንድሙ ስለተመለሰለት ብቻ በደስታም ያቅፈዋል። ወደ መርከባቸው እየተመለሱ ያሉት እነ ቶሚም ጋር ጃክም ሄዶ ሲያወራቸው እነሱም በሕይወት እንዳለ ሲያዩ ማመን እያቃታቸው በደስታም ሰላምታ እየሰጡት
አብሯቸው እንዲመጣ ቢጠይቁትም እሱ ግን ነገሮች እስኪረጋጉ እዚሁ መቆየት እንደሚፈልግም ነግሯቸው ይመለሳል። ኪያናም ከወንድሞቹ ጋር ወደሚኖሩባት መንደርም እየገቡ የመንደሯ ነዋሪዎችን በግርምት እያዩት እነሱም ታዲያ እንደ መርከበኞቹ ስላደረገው ሱሪም ጠይቀውት በሰለጠነው ዓለም እንደዚህ እንደሚለበስ እየነገራቸው እየተሳሳቁም መንደሯ ላይ ደርሰው ለመንደሯ ሕፃናት ኪያናም የጠበንጃ ጋን ፓውደርም እጁ ላይ ማፍሰሰውም እዛም እሳት ለኩሶ እናም ሲቀጣጠል እያሳያቸው እያስገረማቸው ሕፃናቱም ጠንቋይ ሳይቀር እየመሰላቸው ኪያናም በመቀጠል ወንድሞቹን ስለ መሪ ስለተባለው ካሜሃሜሃም ጠይቋቸው እነሱም ካሜሃሜሃ ለመንደሯ ነዋሪዎች በጣም ጥሩና የሚያስብ መሪ እንደሆነም ቢነግሩትም እሱ ግን ያ ብቻ በቂ አይደለም፣ እኔ ወደዚህ የመጣሁት እንደ ድሮ ለመኖር አስቤ ሳይሆን ከባድ ጦርነት ከንጉሱ ከሂካሊም ጋም አድርገን ነፃነታችንን አውጀን በሰላም ለመኖር ነው። ለዛም ታዲያ እኔ ጥሩ ድጋፍ የሚሆንን ነገር አምጥቻለሁ እያላቸው ሰዓቱም ደርሶ መሪ የተባለው ካሜሃሜሃንም ለማውራት አብረው ይሄዳሉ። ቦታውም ላይ ከሌሎቹ የስብሰባው ታዳሚዎች ጋር ሞኩም በድጋሚም አግኝቷቸው በንቀት ኪያናንም እያወራው አንተ ምንም አትጠቅመንም፣ ካሜሃሜሃም ለዚህ እዚህ አልተገኘም፣ ይሄንን የስብሰባ ቦታም ለአንተ ፍቃድም ስላልሰጠ ቦታውን ለቀህ ሂድ፣ ያመጣካቸውም ሰዎች ይመለሱ፣ ምንም የምናወያይበት ጉዳይ የለም ብሎም ይሸኘዋል። ኪያናም በንዴት ሽጉጡን አውጥቶ ቢተኩስበት ደስ እያለው ግን ራሱን አረጋግቶ ምንም ሳያደርግ ይመለሳል። የካሜሃሜሃም ሚስት ካሁማሁም የሚሆነውን ለምን ሞኩ ዝም ብሎ እንደሚበሳጭ በግርምት ከርቀት የሚሆነውን ታያለች። ፋይም ጋም ስንመለስ እዚህ ትቆይ አትቆይ ገና ሳይወሰንላት በመንደሯ ስትዟዟር አንድ ተለቅ ያለን ሰው ማይታ ፊት ለፊቱ የሚጫወቱትን ሕፃን መሃል ያለን አንድ ሕፃን ቀልቧን ይስበዋል። ሕፃኑም እሱም ሲያያት ፈዞ ሲቀር እናየዋለን። እኛም ምናልባት እናትና ልጅ ሊሆኑ ይችላሉ እያልም እየገመትን ኪያናም ወደ ቤተሰቡ ሲመለስና ከሚስቱ ኮፖይም ጋም እያወራ ሳለ ወንድሙ ናማኬም ውስጡ እንደተረበሸ ተነስቶም ሲሄድ ወዴት ሊሄድ እንደሆነ በኪያና ተጠይቆ እሱም የውስጤን ሐዘን አውጥቼ መስዋዕትም አድርጌ ለአንተ መመለስ ደስቴን ብቻዬን ልግለጽም ብሎትም ተሰናብቷቸው ይሄዳል። እዛው ያለችው ይህን የሰማችው ኮፖይም ሲጨንቃትም እናያታለን። ጃክም እነሱ ጋር ደርሶ ኪያናን ካሁማኑ ልታወራው እንደምፈልገውም ነግሮት እሱም ተስማምቶ ወደ ካሁማኑም ጋር አምርቶ ያወራታል። እሷም ስለዛኛው አይቶት ስለመጣው ዓለም ሰዎች ያየውን እንዲነግራትም ጠይቃው ኪያናም ያየውን ሁላ እየተናገረ የሰለጠነ የሚሉት ዓለም ላይ የተለያዩ ጥሩና መጥፎ ነገሮች እንዳሉ እነሱም የጦር መሳሪያዎች በብዛት አሏቸው። እኛም ማጥቃት ከጀመሩ ሙሉ ገለውን ጨርሰውን ሀብታችንን በቀላሉም ስለሚወስዱብን እኛም በመካከላችን ህብረት መፍጠር አለብንም ይላታል። ካሁማኑም ኪያና በሚናገረው ነገር እየተስማማች በቀጥታ ሞኩም ሳያቅ ወደ ባሏ ካሜሃሜሃም ጋር ኪያናን ወስዳ አብረው እንዲያወሩም ታደርጋቸዋለች። ኪያናም መሪ የተባለው ካሜሃሜሃ ብቻውን ተክል እየተከለም ሲያየው እየተገረመ ለቀልም የሚጠባበስ ስጋም ለአምጣ እንዴ እያለም ሰላምታም ሰጥቶ ተዋውቆት ካሁማኑም እንዲያወሩ ብቻቸውን ትታቸውም ትሄዳለች። ገና ካሜሃሜሃና ኪያናም ማውራት ከመጀመራቸው ባህሪያቸው ተገጣጥሞ ካሜሃሜሃም በኪያና ብልሃተኝነት እየተገረመ እሱም ብልሃተኛም ስለሆነ ጥሩም ይነጋገራሉም ይግባባሉ። ግን ኪያና ስብሰባው ላይ ተገኝቶ ሐሳቡን እንዲናገር መጀመሪያ ፈጣሪ መፍቀዱን እንድናውቅ አንድ ውድድር እናደርጋለን። እሱን ውድድር ካሸነፍክ ስብሰባው ላይ ተገኝተክ ሐሳብክን ትናገራለክ፣ ካልሆነና ከተሸነፍክም ያልከውን ስጋ ታመጣለክ እያለ ካሜሃሜሃም እየቀለደም ይናገራል። እዛው ሐዋይ ግዛት ላይ ንጉሱ ኪዎዎም ስብሰባም ላይ ሰዎቹን ካሜሃሜሃን እንዲጠሉና እሱ የጦር መሪ መሆን አይችልም እንዲሆንም አትፍቀዱም ለማድረግም ቢጥርም እዛ ያሉት የተሰበሰቡት ታዳሚ ትላልቅ ሰዎችም አባትክ ሳይቀር በካሜሃሜሃ ተስማምቶ ነው የመረጠው፣ እሱም ለቦታው ብቁ ነው፣ እሱም ላይ ከተነሳን እርስ በርስ ተጨፋጭፈን ማለቃችን ነው፣ ይህ የማይሆን ሐሳብ ነው እያሉም ሳይስማሙም ሲቀሩ ንጉሱ ኮዊሆይም በንዴት የሚሉትን ምንም ሳይናገርም ይሰማል። አመሻሽ ላይ ኪያናም ወደ ሚስቱ ኮፖይም ጋም ሲመለስ የጨነቀው ወንድሙ ናማኬም ወንዝ ዳርም ወርዶ የውስጡን ጭንቀትና ኃጢአት አራግፎም ለመጣል ሲሞክር እናየዋለን። በቀጣይ ቀን ኪያናም ከወንድሞቹም ጋር ካሜሃሜሃ ውድድር ይደረግበታል ያለው ቦታም ላይም አመርተውና ደርሰው ውድድሩንም ሲያየው ለአራት ተወዳዳሪዎች ቀጭን መንሸራተቻ ያላት እንጨት ተሰጥቷቸው
ከፍተኛ ተራራም ላይ ያለ ተራራ ላይ ወጥተው በዛ እየተንሸራተቱ እታች ያለ ወንዝ ላይ ቀድሞ የደረሰም አሸናፊም ይሆናል። ይህን ውድድር ታዲያ አንድም ሰው እስከዛሬ ካሜሃሜሃን አሸንፎ እንደማያውቅም እንሰማለን። ኪያናም ይህን ውድድር ባያውቀውም ለመጀመሪያ ጊዜ ውድድሩን ለማድረግ እየተዘገጃጀ መንሸራተቻ እንጨታቸውም ለሁሉም ተሰጥቷቸው የዳኛውን ጀምሩ የሚለውን ፊሽካ ለመጀመር እየተጠባበቁ በለው ልክ እንደተነፋም ታዲያ በእንጨቷ ቁልቁል በፍጥነት እየተንሸራተቱ አንደኛው ወዲያው እዛው መሬት ላይ ባሉ ድንጋዮችም እንጨቱ ተመቶ እንጨቱ ተሰብሮበት ወደ ኋላም ይቀራል። በመቀጠል ሌላኛው እንደዛው ይሰበርበታል። በስተመጨረሻም ኪያናና ካሜሃሜሃም ብቻም ቀርተው እየተሽቀዳደሙ ብልሃተኛው ኪያናም እነዛ የተሰበረባቸውን ተወዳዳሪዎች አተኩሮ እያየ ከነሱ ተምሮ ነበርና በተጨማሪም ታዲያ ካሜሃሜሃ የሚያደርገውን ሁላ እያደረገ በድፍረት ፊት ለፊቱ ያሉትን እንዳለ መሰናክሎች አልፎ ለጥቂት በጣም በትንሹ ካሜሃሜሃንም ቀድሞ ወደ ወንዝ ውስጥም ይገባል። ዋው! በዚህም ካሜሃሜሃ እየተገረመ አንተ በጣም ደፋርና ከፊትህ ያለውን ነገር ራሱ ሳታይ የምትጓዝ ሰው ነክም እያለ እያደነቀው ወደ ስብሰባው አዳራሽ ከዚህ በኋላ እንዲቀላቀልም ይፈቅድለታል። ዋው ኪያና! የዛኑ ቀን ኪያናም ሞኩን ወደ መርከቡም ወስዶት የምር ካሜሃሜሃ በዕጣ ፈንታ የወደፊቱ ሁሉንም ግዛቶች አንድ አድርጎ የሚመራው ንጉሥ እሱ ከሆነ አብረን ሆነን እኛም ልንረዳው ይገባል እያለው ያመጣውን የጦር መሳሪያዎችም እያሳየው እነዚህ መሳሪያዎች በሰከንዳት ውስጥ ሰዎችን እንደሚገሉም ይነግሯል። ሞኩም ይህን ሁላ መሳሪያ ካየ በኋላ ኪያና ከፍተኛ ኃይል በእጁ እንዳለም ይረዳል። አመሻሽ ላይ ማንነታቸውን ያላወቅናቸው 4 ግለሰቦችም ጨለማን ተገን አድርገው እነ ካሜሃሜሃ የሚበላ ምግብ ለወደፊት ብለው ያከማቹበት ቦታም ላይ ገብተው ሙሉ ቦታውን አቃጥለው ሲወጡም እናያቸዋለን። ህርፍ ከርቀትም የላካቸው ንጉሥ ኮይም እንደሆነም እያየን የሱ ሥራ መሆኑን እንረዳለን። በንጋታው ካሜሃሜሃም ጉዱን አይቶ ሲበሳጭና የማን ሥራም እንደሆነ ሲያጣራ ኪያናም ይህ ሥራ የተቀናቃኝ የኪዎዊም ነው፣ እዚህ ያለንን ችግር በቶሎ ፈተን ኪዎዊ ሰላም አላወርድም እምቢም ካለ አስወግደን አንድ ላይ ሆነን የጠላት የሚመጣብንን የካይካሊን ጦር መመከት አለብንም እያለ ሲናገር እዛ ያለችው ሚስቱ ኮፖሊም እኔ ኪዎዊን ከልጅነታችን ጀምሮ ስለማቀው ላወራውና ሰላም ብናወርድ ይሻላል፣ ጦርነት ለማናችንም አይበጅም ብላም ትናገራለች። ኪያናም እየተስማማ አብሯት ለመሄድ ሲስማማ ካሜሃሜሃም ሚስቱ ካሁማኑን ሐሳቧንም ጠይቋት ካሁማኑም ታዲያ በመነጋገሩ በኮፖሊም ሐሳብ ተስማማለች። በሌላ በኩል ኮይም ታዲያ እሳት አጠገብ ተቀምጦ ከተንባዩም ጋም ሆኖ የአባቱን የንግስና ዘውትም አንስቶ ከዚህ በኋላ የአባቴ ታሪክ ለእኔ አይጠቅመኝም፣ እኔ ለራሴ በራሴ መንገድ ነው የምኖረው፣ ህዝቦቼንም የምመራውም ብሎ ዘውዱንም ያቃጥሏል በለው። በተመሳሳይ የጋራ ጠላታቸው የሆነው ጨካኙ ንጉሱ ካይካሊም እሱም መንደሩ ላይ በሃይማኖት አባቱም በኩል የሆነ የተቀመመለትን መጠጥም ተሰጥቶት እሱንም ጠጥቶ እየደነዘዘ የወደፊቱ በዚህ መጠጥ በኩል ይታየኛል እያለ ደንዝዞም ሲታየውም እናየዋለን። የካይካሊ ወንድ ልጅ የሆነው ኮፖሊም ከጓደኛው ጋር ጫካ ውስጥም እያሉ ጓደኛውም አባትህ ካሁን ላይ እየሰራ ያለው የጭካኔ ስራ ሁላ ልክ አይመስለኝም፣ አይምሮ ደናም አይደለም፣ ህዝቡ አሁን ላይ እሱን ጠልቶ አንተ እንድትመራው ነው የሚፈልገው፣ አባትህ ላይም ሙሉ ለሙሉ እምነት አጥተዋል፣ አንተም የመምራት ብልሃቱም ብቃቱም አለህ ቢለውም ኮፖሊ ግን በሐሳቡ ሳይስማማም ይቀራል። ጓደኛውን ከፈለግ ወደ አባትህ ላከኝና ገድዬልህ ሀብቱንም ስልጣኑንም ሙሉ እንድትወርስ ላደርግም እችላለሁ እስከ ማለት ይደርሳል በለው። ኮፖሊም አሁንም ሳይስማማ ይቀራል። ሐዋይ ግዛት ላይ ናሂም ብቻውን መፋለምን እየተለማመደ ሚስቱ ሂኪም ወደ እሱ መታ እሷንም እንዲያለማምዳት እየጠየቀችው ቦሬ ታዲያ ኪያና ወደዚህ ከመጣም በኋላ ከተመለሰ በኋላ ሚስቱ ኮፖይም ታዲያ ሙሉ ለሙሉ ጸባዩ እንደተቀየረና ዝምታ እንዳበዛች ምን ሆና እንደሆነ ካወቀም ጠይቋለች። ናሂም ታዲያ ምንም እንደማያውቅም ይነግራታል። በተመሳሳይ ሰዓት ኮፖይም መሳሪያዎቹን እያጸዳዳ ያለው ባሏ ኪያናም ጋር ማመርታ ወደዚህ ከመጣ በኋላ ብዙ ጊዜውን እነዚህ መሳሪያዎች ጋር እንደሚያሳልፍና ስለሚለብሰው ለየት ስላለው ከዛኛው ዓለም ስላመጣው ልብስም ስታወራው እሱም ምንም ሳይመልስላት ትቷትም ይወጣል። በሌላ በኩል ታዲያ መርከቧ ላይ የነበሩት ጠበንጆች ሙሉ ለጦርነት እንዲሆኑም ሲወርዱ እያየን
ሞኩም ለኪያና አሁን ጦርነቱ ተቃርቧል፣ ጦርነቱን ለማድረግ እንዘጋጅ እያለው ይሄዳል። እዛው ያለው የመርከቧ ካፒቴንም ስለ ግብይቱ ጉዳይም ኪያናን ከምን ደረሰ ብሎም ጠይቆት ኪያናም ትንሽ ታገስ እያለም ይመልስለታል። ካፒቴኑም ታዲያ ስጋቱን እየተናገረ እየተስማማ በጦርነቱም አንተ ራስህን ጠብቅ፣ አንተ ከሞትክ ሙሉ ለሙሉ ጉድ እንሆናለንም ይለዋል። ማዊ ግዛት ላይ ኩፖሊም ስለጨነቀው ወደ አባቱ ካሂካሊም ጋር አመርቶ ቀስ በቀስ የግዛታችን ነዋሪዎች በአንተ እምነት እያጡም ነው፣ ይህን የጭካኔ አመራር እንቀንስ የሚል ሀሳቡን ቢነግረውም አባትየው ካሂካሊ ግን እሱን ሊገሉ ተልከው የነበሩና አግቷቸው ሰቅሎ ሳይገላቸው እያሰቃያቸው ያሉ ሰዎች ጋር ወስዶ እያሳየው ለእንደዚህ አይነት ሰዎች ነው ጭካኔን ማሳየውን ብሎትም ይሄዳል። ከተሰቀሉ ሰዎች መሃል አንዱም አባትክ በጣም ጨካኝ ነው እያለም እያቃሰተ ሲናገር ኩፖሊም ስለቱን አውጥቶ በስለቱ ወቅቶ ከስቃዩም ይገላግሏል። ከቆይታ በኋላ ኪያናም ከርቀት መርከቦቹን ቆማ እያየች ያለችው ከሁማኑም ጋር አምርቶ እያወራት እሷና ሚስቱ ኮፖሊ ያመጡት ሀሳብ ኪዮዊን አውርተን ሰላም ማውረድ አንችልም፣ እንደውም ማድረግ ያለብን በጦርነት ረተነው እጅ አሰጥተን ከስህተቱ እንዲማር ማድረግ ነው ቢላትም ከሁማኑ ግን ቢያንስ አንዴ አውርታችሁት እምቢ ካለ ወደ ጦርነት እንገባለን፣ ለኔ ስትል ያንን አድርግ ብላም ታሳምነዋለች። እሱም ተስማምቶ ከሚስቱ ኮፖይም ጋር በመሆን ኪዮዊ በብዛት የሚያዘወትርበት የእሳት ጎመራ የሚገኝበት ተራራም ላይ አመርተው የኪዮዊ ሰዎችም ሲያገኟቸው መሪያቸውን ሊያወሩ እንደመጡም ተናግረው ኪዮዊንም ያስጠሩታል። ኪዮዊም ከሰዎቹም ጋር ተከታትሎ ቦታውም ላይ ይደርሳል። ኮፖይም ታዲያ ያመጣችውን የሰላም ድርድር ማድረጊያ ነጭ ድንጋይም እያሳየችው ለሰላም ድርድር ነው የመጣ ነው፣ እኔም አንተን ከድሮ ጀምሮ አቀቃለሁ፣ አሁን ከካሜሃሜያ ጋር የገባችሁበት ችግርና ጸብን አቁማችሁ በህብረት የሚመጣበትን ጨካኙን ንጉሱ ካሂካሊን ተፋልማችሁ መርታት ነው ያለባችሁ፣ ስለዚህ ለሰላም ድርድር እናድርግ ብትለውም ኪዮዊ ግን ከካሁማኑ የጦር መሪነት ስልጣኑን ለኔ ከሰጠኝ ብቻ ነው ሰላም የምናወርደው ብሎ ሐሳቧን ከአንዳንድ ውድቅ አድርጎባት ይመልስላታል። በለው በዚህ ጊዜ እዛ ያለው ኪያናም በንዴት ነግሬሽ ነበር፣ ይህ ሰው በጭራሽ ሰላም አይፈልግም፣ እንደዚህ አይነት ሰዎችን ደግሞ ቀድመን ማስወገድ ነው ያለብን እያለ በንዴት ሽጉጥን አውጥቶ ሲደቅንበት ኪዮዊም እየተገረመ ይህን ከመጤዎች ባገኘከው ዕቃ እኔን ምንም አታደርገኝም፣ አባትህ ጀግና ተፋላሚ ነበር፣ አንተ ግን እሱን አዋርደካልም እያለ ጥቁር ድንጋይ አውጥቶ በጦርነት እንደተስማማም ሰላሙን እንደማይፈልገው ፊት ለፊታቸው ድንጋዩን ጥሎም ጦርነት ላይ እንገናኝም ብሏቸው ሄዳለ በለው። ኮፖይም ታዲያ በኪያና ተግባር እየተበሳጨች ለሁለት ደቂቃ እንዴት ዝም አትልም፣ እያሳመንኩት ነበርኩ እያለች እየተናደደች ቦታውን ለቀው ይመለሳሉ። ጦርነቱም ታዲያ በይፋ እስኪጀምር ቶኒም ያሉትን ጠመንጆችን አውጥቶ ነዋሪዎችን እንዴት አቀባብለው መተኮስ እንዳለባቸው ሂደት በሂደት ለሁሉም ያስተምራቸዋል። ኪዮዊም ወደ ነብዩም ጋም አመርቶ ኪያና የጦር መሳሪያዎችን ይዞ መጥቷል መሰለኝ፣ ምናልባት በጦርነቱ ሊረታኝ ይችላል ወይ? ቢሆንም ግን የጦርነት አምላክ ከኔ ጋ ነው የሚሆነው ቢልም ነብዩዋ ግን አይመስለኝም፣ የጦርነት አምላክ ከአንተ ጋም አይደለም፣ በዚህ ጦርነትም ልትሸነፍ ትችላለህ እያለች ታስጠነቅቃለች። ትዕይንቱም ወደ ኪያናም ጋር መልሶን እሱም ካሜሃሜሃም ጋር አምርቶ ኪዮዊ በሰላም ድርድሩ አልተስማማም፣ ስለዚህ ከሱ ጋር ጦርነት አድርገን በቶሎ አስወግደ ነው ካልጨረስን፣ ካልሆነ ግን ንጉሱ ካሂካሊ ይህን ከሰማና እርስ በርስ እየተበጣበጥን እንደሆነ ካወቀ ለራሱ ይጠቀምበታልም ሲለው፣ ካሜሃሜሃ ግን ድሮ እሱ ላይ የተፈጠረ አንድ ታሪክ እየነገራቸው እኔ ሰዎች ፈርተውኝ እንድመራቸው አልፈልግም፣ የምመራቸው የመንደሯ ነዋሪዎችም ታዲያ በሰላም መምራት ስለምፈልግ ጦርነት ማድረግ ደግሞ ሰዎች እንዲፈሩ ስለሚያደግ እኔ ያንን አልፈልግም። ግን ድንበር አልፎ ሊገለን ማንም የሚመጣን ሰውን ተፋልመን እንረቷለንም ይላችኋል። ወዮ እንግዲህ እንዲህ እያለን የክፍል 5 እና 6 ማገባደጃ ትዕይንቶች ላይ ተቃርበናል። ጉደኛው ኪዮዊም በፍርሃት ካሜሃሜሃንም እንዳያሸንፈው ላለመሸነፍ ይረዳኛል ብሎ ያሰበው እቅድ ምን ቢሆን ጥሩ ነው? የጠላት ጦር ንጉስ ካሂካሊ ጋር አምርቶ ስለ ጉዳዩም ያናግረዋል። ህርፍ በዚህም እርዳኝና የኔን ስልጣን የነጠቀኝን ካሜሃሜሃን አብረን እንርታው፣ ወደፊት አንተም በእኛ ግዛት በሃዋይ ግዛት ላይም ዝናክ እንዲነገር አደርጋለሁ፣ ፈጣሪም ካለ ወደፊት ሁሉንም ጠቅልለክ ትመራለክ ብሎም ሊያሳምነው ይሞክራል።
ካሊም እንደዛ ባላደርግስ አንተን እዚሁ ገድዬ ካሚያሚያን በቀጣይ ሄጄ ብረታ ውስጥ ቢለውም ኪዮሊም ታዲያ እኔን እዚህ ከገደልከኝ በሐዋይ ላይ አሁን ብጥብጥ ተፈጥሯል። ግን እኔን ከገደልከኝ ህብረት ይፈጠርና ሐዋይ ግዛትም አንድ ይሆናሉ። ሐዋይ ግዛት ደግሞ አንድ ላይ ሲሆኑ ተረተው አያውቁም። ያንን ታውቃለህ። ስለዚህ እኔን አሁን ላይ ብታግዘኝ ይሻልካልም ብሎም ይነግሯል። ወዮ ካሊም ታዲያ አሰብ አድርጎ ተስማምቶ እሱን ከሸኘው በኋላ ግን ሐዋይ ግዛት ሙሉ ስለተበጠባበጡ ለራሳችን እንጠቀምባቸዋለሁ። ኦቢኒ ተብየውን ግለሰብ ፈልጋችሁ ኪዮዊን እንዲረዳው ላኩትም ብሎ ልጁንም ያዟል። ልጁ ኮፖሊም ታዲያ ለምን እኔ ኪዮዊን ሄጄ አላግዘውም? ይህ ስራ ለኔ ይሆናል ቢልም ለዚህ ስራ ኦቢኒ ነው የሚሆነውም ይባላል። አመሻሽ ላይም ታዲያ ኮፖሊም ወደ ኦቢኒ የተባለው ሰውም ጋም አመርቶ የአባቱን የካይኪሊን ትዕዛዝም ሲናገር ኦቦኒም ታዲያ እየተገረመ ለምን እኔን መላክ አስፈለገ? እኔ ኪዮዊ ጋር ሆኜ ካሁማኑን ከረታሁት በኋላ ራሱ ኪዮዊን ገድዬ ስልጣኑን ለራሴ ማድረግ እችላለሁ ማለት እኮ ነውም እያለ የአባትህ ዘዴ ይገባኛል አንተ ባይገባክምም እያለው በትዕዛዙ እንደ መስማማትም ይላል። ሐዋይ ግዛት ላይም ካሜሃሜሃ ከሚስቱ ካሁማኑም ጋም ሆኖ ኪያናን ወደ ስብሰባው እንዲመጣም እየተናገረ የምር ኪያና ሰላም ይፈልግ እንደሆነ ሚስቱንም ጠይቋት እሷም ኪያና አመለካከቱ ካንተ ጋር ቢለይም እሱም ሰላም ይፈልጋል፣ ነገሮችን በራሱ መንገድ ያስተካክላል ታያለክ እያለችው ትናገራለች። ልክ ካሜሃሜሃም ሲሄድ ሞኩም ወደ እሷ ጠጋ ብሎ ኪያናንና ካሜሃሜሃን ያገናኘሽው አንቺ ነሽ፣ ሁለቱ የተለያየ አመለካከት ይዘዋል፣ አንድ ላይም ሆነው ነገሮች በጥሩ ሁኔታ ካልሄዱ አንቺው ነሽ ተጠያቂው እያለም ያስፈራራታል። በስተመጨረሻም ትዕይንቱ ላይ ሌላ የነጋዴዎች መርከብ ወደ ደሴቲቷ እየተቃረበ እንዳለም እያየን ውስጥም ላይ የአካሪ ኪያናን የሚጠላው ማርሊ ተብየው እየመራ እንዳመጣቸው እናያለን። በለው በቀጣይ ከባድ ጦርነት ከነ ኪያና ጋር ሊያደርጉም ይችላሉ። እኛንም እንዲያጓጉቶን ይህኛው ክፍል አብቅቷል። ቀጣይ ክፍል በቶሎ እንዲለቀቅ ይህን ቪዲዮ የፈጠነ 1000 ላይክ ዛሬውኑ አስገቡት። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።